الله عندن بارا يوددو جيزي دعا جبريل يتأروالنا فقال يلوال إني أحب فلانا أنا أكلن ودوال له فأحببه سن وددو يلوال فيحبه جبريل يودوال كذا ثم ينادي في السماء سماء استلالو ملائكتو يتطرال الله كان يبال سنة ترسكو سنة ترتو سبحان الله كان يبال سون الله يودوالنا ان انتم فاحبه وددود سوت الله لما استدست بله سوت بيطلهم يطلو سوت ነገ እንዲወዱ الله ያደርጋል ምንም ጭንቀት ሊሆን የሚገባው መጀመሪያ الله ይደሰትብኛል አይደሰትብኝ ሚደሰትብህ ከሆነ ሰየው ስራ ለፋድከም አላህን የሚያስቆጣ ከሆነ የሰዎችን ጫጫታቶ ችንማኮ እኔ መቀራት ሲፈቱ الرحمن يا الرحمن ባህሪያትን የምትገልጽ ስለሆነ فانا احب اني ودالو ان اقرا بها الصن مقرات ودالو سيلاچو فقال رسول الله صلى الله عليه وسلم يا الله ملكتنيا نبي عليه الصلاه والسلام قالوا اخبروه نغروت ان الله كو يحبه انس يودوا سبسكرايب بمرق بيتسب يهرو بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته يتكبرات أباتوች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቃችሁ አላህ ይጠብቀን الله يودنال بميل رئيس كنا نتقى قويتانا درقالنا إن ربي غفور ودود ينجيتا كو مهارنا وداديو نجيتانو باريوچن يميود جيتان الله يتلاقي بهاريات الله تشوم باريوچن يودال قرآن لا يندقلسو وأحسنوا بقوالو ملكم سرو إن الله يحب المحسنين الله በጎ ሚሰሩትን ይወዳል ይላል ውዴታ ከአላህ በኩል ማግኘት ትልቅ ሽልማት ነው ውዴታን ከአላህ ማግኘት ቁም ነገሩ እኛ አላህን መውደድ ሳይሆን አላህ እኛን መውደዱ ነው ወድጃለሁ ብለን አላህ ካልወደደን ዋጋ የለውም ስለዚህ አላህን ውዴታ ማግኘት እጅግ አስፈላጊ ነው ባሪያዎችን የሚወድ ጌታ ነው አላህ እኛ ግን እንድንወደድ ምን አይነት ሰበብ አደረገን ምን አይነት ስራ ሰራን እኛ ላይ የሚጠበቅብን ነው ለዚህ ነው ታላቁ ሰሃባ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም አንድችን ብስራት ተናገሩ ሐዲሱን ሳህል ረዲየላሁ ዐንሁ ያስተላለፉት ያን ኢብኑ ሰዕድ قال النبي صلى الله عليه وسلم يوم خيبر يا خيبر زمچالت نبي قالوا لأعطين الراية غدا نجا إنسان دك علامة يا إسلام باندرا أسد الله لمن رجلا يفتح على يديه الله بجو يمي كفتلت دلن يمي أقونا تصفو لو نسو أسدوا الله يسو دقمو بحريو يحب الله ورسوله الله أن ملك تنياني ودالا ويحب الله ورسوله እንደዚሁም አላህም መልእክተኛም የሚወዱት ለሆነ አገላለጹ ከባድ ነው አላህና መልእክተኛው የሚወዱት ይህ ሰው አላህና መልእክተኛውንም ይወዳል ተብሎ በነብዩ ሰለላሁ ዐለይሂ ወሰለም አንደበት ምስክርነት ቃል የተሰጠ ይህን ሲናገሩ فبات الناس ሰዎች አነጉ አዳራቸውን ለይለተሁም ለሊታቸውን አዩሁም ይዕጣ ማን ነው የሚሰጠው የዚህ ድል ባለቤት የዚህ ሸረፍ የዚህ ደረጃ ባለቤት ማን ነው فغدوا كلهم يرجون كلهم يكجله እኔ በሆንኩኝ እኔ በተጠራው ያለ
ሁሉም ሰሃባ ነብዩ አለይሂ ሰላቱ ወሰላም ዘንድ ሄዱ። فقال የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አይነ አልይ የታለ አልይ አሉ ነብዩ ሰለላሁ ዐለይሂ ወሰለም። فقيل ለሳቸውም ተባሉ የሽተኪ አይነይሂ አይኖቹ እኮ ታሞ እሱ ቤት ተቀምጧል ተባሉ። አስጠሩትና فبصق في عينيه በአይኖቹ ላይ ነብዩ እትፍ አሉበት። ወደአ ለሁ ዱዓ አደረጉለት። فبرع አይኑ በራ ሰላም ሆነ ወዲያው ዳነ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ለሱ ሰጡትና ከአለም የኩን ቢሂ ወጀኡን ይላል ምንም በሽታ እንደሌለበት ሆነ። በአንድ ጊዜ ነብዩ ነው ዱዓ ያደረጉት። እትፍ ያሉት ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሰጡትና فأعطاه ሰንደቅ ዓላማውን ሰጡት። የዚህ ጊዜ ሲሰጡ አልይ ነሻጣቸውን መጣ። فقال اقاتلهم حتى يكونوا مثلنا እኛን እስኪመስሉ እጋደላቸዋለሁ ሲል فقال انفذ على رسلك حتى تنزل بساحتهم አካሄድን በዝግታ ሂድ እነሱ ቂያቸው አካባቢያቸው እስክትደርስ ልክ እዛ ስትደርስ ثم ادعوهم ጥራቸው الى الاسلام ወደ እስላም ወደ ፍትህ ሃይማኖት ወደ እዝነት ሃይማኖት አምላካዊ በሆነ ዲን የአላህ ዲን ወደ ሆነው ወደ እስላም ጥራቸው። واخبرهم ንገራቸው بما يجب عليهم በእነሱ ላይ ምን ግዴታ እንደሆነባቸው አስተምራቸው። فوالله بالله ينبኝ لأن يهدي الله بك رجلا الله ባንተ ሰበብ አንድ ሰውን ሂዳያ መስጠቱ እስላምን መወፈቁ خير لك ላንተ የተሻለ ነው من أن يكون لك حمر النعام ቀያይ ገመሎች ከሚኖርህ ላንተ የተሻለ ነው። ቀያይ ገመል የተባለው ምሳሌው ምንድነው? በወቅቱ ከባድ ንብረት ነው። ውድ ንብረት የሚባል ቀይ ግመል ነው። እነዚህ ከሚኖሩ በዘመኑ አንሷ ቪየት መኪና ነው ወይስ አውሮፕላን የግል አውሮፕላን ነው የምትለው? ምንድነው የምትጠራው? አለ የምትለው መጓጓዣ ካለ ያን ከማግኘት አላህ ባንተ ሰበብ አንድ ሰውን ሂዳያ ባንተ ካደረገልህ የበለጠ ነው አሉ። ዑመር ምን አሉ? ይሄ ሐዲስ የተነገረ ጊዜ ነገ አላህና መልእክተኛውን የሚወድ ሰው እንደዚሁም መልእክተኛውም አላህም የሚወዱት ለሆነ ሰው ሰንደቅ ዓላማውን ሰጣለው የተባለ ጊዜ ቃለ ዑመር ማ አህበብቱ الاماره ስልጣን የሚባል እንደው ወድጄ ፈልጌ አላቅም ኢላ يومئذ ያን ቀን ቢሆን እንጂ አው ቃለ ማ ተሸረፍቱ لها الا يومئذ ያን ቀን እንጂ ጓጓዋላት የፈለኳት ቢሆን ስልጣንን ያን ቀን ነው። ዑመር ለምን ስልጣን ፈለጉ? ያን ቀን ስልጣን የፈለጉት ዑመር ለምንድን ነው? አላህና መልእክተኛው የሚወዱት ተብሏል። ሁሉም ለመወደድ ነው። ምስክርነቱ ከባድ ነው። ስለዚህ አላህ ውዴታ ሲባል ሰሃቦቹ በጣም ስለገባቸው ይለፉለት ነበር፣ ይደክሙለት ነበር። አላህን መውደድ ዋጅብ ነው። አላህ ግን እኛን እንዴት ይወደናል? ቁርአን ጠቀሰልን። ሱረቱ አሊ ኢምራን ላይ አላህ እንዲህ አለ፣ ቁል በላቸው ያ ሙሐመድ ዓለይሂ ሰላቱ ወሰላም ኢን ኩንቱም ቱሒቡነ አላህ እውነት እናንተ አላህን የምትወዱ እንደሆናችሁ ፈተቢዑኒ እኔን ተከተሉኝ። በቃ አጭር መንገድ ይሄ ነው። ነብዩን መከተል ሰለላሁ ዐለይሂ ወሰለም፣ ትእዛዛቸውን ማክበር፣ ያስተማሩትን መማር፣ የከለከሉትን መከልከል፣ የእሳቸውን ጎዳና ይዞ መሄድ፣ ሱናቸውን መያዝ ምን ያስከትላል? ምን አይነት ሽልማት ያመጣል ከተባለ እኔን ተከተሉኝ፣ ከተከተላችሁኝ ዩሕቢብኩሙላህ አላህ ይወዳችኋል። አላህ ይወዳችኋል። አላህ ከወደደ ጥቅሙን ታውቃለህ እንዴ? ሳር ቅጠል ይወዳል እኮ። ወየግፊር ለኩም ዙኑበኩም ወንጀሎቻችሁን ያራግፍላችኋል፣ ይምርላችኋል። ወላሁ ገፉሩ ረሂም አላህ አዛኝ ሩህሩህ የሆነ ጌታ ነው። ሱረቱ ማኢዳ ላይ ሲናገር ደግሞ ምን አለ? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ መን የርተደ ሚንኩም አን ዲኒሂ ከእናንተ ከዲኑ ቀልበስ ሚል ወደኋላ ሚል የሚሸሽ የሚያፈገፍግ ሰው አላህን አይጎዳውም። ፈሰውፈ ያእቲ ላህ በእርግጥም አላህ ያመጣል ቢቀውሚን ከህዝቦች ያመጣል ዩሒቡሁም የሚወዱት ወዩሒቡነሁ እሱም የሚወዳቸው የሆኑ ህዝቦችን አላህ ያመጣል። ምን አይነት ናቸው? አዚለቲን አለል ሙእሚኒን በሙእሚናን ላይ በሙእሚኖች ላይ ትሁት የሆኑ የሚተናነሱ፣ አኢዘቲን አለል ካፊሪን በካህዲያን ላይ ደግሞ ብርቱ የሆኑ፣ ዩጃሂዱነ ፊ ሰቢልላህ በአላህ መንገድ የሚታገሉ፣
ولا يخافون يمايفرو لومة لائم يوقاشن وقسا يمايفرو الله يامتال ذلك فضل الله يا الله ችሮታ ነው ይሄ ያገኘ ሰው ለአማኝ ወንድሞቹ ዝቅ አላህን የሚወደው ሰው የሱን ዲን ላይ ለጽናት ኖሮት የሚታገል ሰው ይሄ ከአላህ በኩል የተሰጠው ችሮታ ነው يؤتيه من يشاء ለፈለገው አላህ ይሰጣል والله واسع عليم الله واسع ነው ዓሊም ነው አዋቂ ነው እውቀቱም ሰፊ ነው አላህ ረህመቱም ሰፊ ነው አላህ ሱብሃንአላህ አላህ እንዲወደን ምን ማድረግ አለብን ከተባለ አንድ ሐዲስ ላይ ነብዩ ተከሱት ሙስተይድ ናችሁ ለመስራት እስቲ ሐዲሱን አብረን እንከታተለው ሐዲሱን የሐዲስ ሊቅ የሆኑት አባ ሁረይራ ረዲየላሁ ዐንሁ ያስተላለፉት ሐዲስ ነው ምን ይላሉ قال رسول الله صلى الله عليه وسلم يا الله መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲያሉ ان الله تعالى الله እንዲያለ ሐዲስ አልቁርስ ነው ነብዩ አሉና አባ ሁረይራ ከነብዩ ያዙት ነብዩ ደግሞ ከጌታቸው የተዘገበ የተወራ ሐዲስ አልቁርስ ይባላል ان الله تعالى قال الله እንዲያለ من ادالي وليا የኔን ወዳጅ የአላህን ወዳጅ ጠላት አድርጎ ያዘ የሱ ጠላት የሆነ فقد آذنت بالحرب በሱ ላይ ጦርነት አውጅበታለሁ ከአላህ ጋር ጦርነት ከፍቶ ያሸነፋል አለ በታሪክ አበደ የአላህን ወዳጆች አማኞች ናቸው የአላህ ወዳጆች الذين آمنوا وكانوا يتقون እነዛ ያመኑ አላህ ያዛቸውን የሚሰሩ የተከለከሉትን የሚከለከሉ እነሱ ናቸው ወልይ ማለት በእስላም ወዳጅ ማለት ነው ወልይ በእስላም አለ ተቀምጧል ወዳጆች ግን ሁለት አይነት ወዳጆች አሉ ወልዩ الرحمن የአርራህማን ወዳጆች አሉ ወልዩ الشياطين የሸይጣን ወዳጆች አሉ የአርራህማን ወዳጆች ማለት ስለ ገይብ አቁ አሁን አይደለም ከሆነ ሰዓት በኋላ ምን እንደሚከሰትባቸው አቁ መልካም ሰርተው የማይንቀባረሩ እንደው አላህ ተቀብሎን ይሁን እያሉ ፈርቶ ዱዓ የሚያደርጉ ናቸው የሸይጣንስ ነገ ይመጣልህ እንደዚህ ይከሰታል ይላል ሲተነብይ ታየዋለህ የሸይጣን ወዳጅስ ሲያስፈራራተ እኛን ነክተ አረቆ የምትገባ ጉድጓድ ይላል ሁሉን ነገር ፈራጅ ሆኖ ይቀርባል የሸይጣን ወዳጅ የጠንቋይ ወዳጅ ማለት ነው የአላህ ወዳጅስ የለም ትሁት ናቸው ይተናነሳሉ ሁሌም መልካም ላይ ናቸው الذين آمنوا وكانوا يتقون ብሎ አላህ ገለጸ ወልይ ማለት እነዛ ያመኑና አላህን የተጠነቀቁ ማለት ምንድነው ባዘዘው ነገር ላይ የታዘዙ ከከለከለው ነገር የተከለከሉ አንተ አማኝ ኮንክ የአላህ ወዳጅ ነህ በቃ ወልይ ማለት ይሄ ነው አላህ አዘዘን መታዘዝ ነው የከለከለን መከልከል ነው ስለዚህ لا خوف عليهم ولا هم يحزنون በእነሱ ላይ ሐዘንም ፍራቻም የለባቸውም ማለት እነዚህ አይነት ወዳጆችን ጠላት ያድርጎ ያዛል አላህ እነሱን አዛ የሚያደርግ ጦርነቱ ከኔ ጋር ነው አለና وما تقرب الي عبدي بشيء احب الي مما افترضت عليه ባሪያዬ እኔ ዘንድ እሱ ላይ ግዴታ ካረኩበት ነገር የበለጠ የሚቃረብበት ነገር የለም አላህ ዘንድ መቃረቢያችን ትልቁ ነገር ፈርድ ነገሮች ናቸው ግዴታ ነገሮችን ስንሰራ አላህ ዘንድ እንቀርባለን ግዴታ ሳንሰራ ሱና ላይ ብቻ ምን ዘውትር ከሆነ ዋጋ የለውም ከዚህ በፊት አውርተናል ዘካ ሳይሰጥ በሪያርዶ ሰደቃ ማከፋፈል ዋጋ የለውም ዙሁርን ሳይሰግድ ዙሁርን ቀብልያና ባዕድያ ልስገድ ቢል ዋጋ የለውም ለይል ተነስቶ ቢሰግድ ፈጅርን ማይሰግድ ከሆነ ዋጋ የለውም ዋናው ምንድነው ግዴታ ነገሮችን ያደረኩበትን ከፈጸመ እኔ ጋር ይቀርባል አለ ከግዴታ በኋላስ ሱና ነገሮችን መፍጠር መስራትስ የአላህን ውዴታ ያስገኛል وما يزال عبدي يتقرب الي ባሪያዬ ወደኔ ከመቀረብ አይወገድም ቢነዋፊሊ በትርፍ ስራዎች በሱና ስራዎች ያንን ነገር ሚያዘወትር የሚሰራ ከሆነ حتى احبه እኔ እስከምወደዋለሁ አለ فاذا احببته የወደድኩት ጊዜ كنت እሆነዋለሁ سمعه الذي يسمع به የሚሰማበት ጆሮ ሆነዋለሁ وبصره الذي يبصر به يملكتበት አይን ሆነዋለሁ አለ አላህ ويده التي يبطش بها
የሚጨብጥበትም እጅ ሆነዋለሁ። ወርጅለሁ ለቲ የምሺ ቢሃ የሚሄድበትም የሚራመድበት እግር ሆነዋለሁ። ወለኢን ሰአለኒ ከጠየቀኝ ደግሞ አዕጠይቱሁ እሰጠዋለሁ። ወለኢን ስተዓዘኒ ጠብቀኝ ካለኝ ደግሞ ለኡዘነሁ እጠብቀዋለሁ። ረዋሁ አልቡኻሪዩ። ምን ማለት ነው? በጆሮ መጥፎ ነገር እንዳይሰማ አረጋለሁ፣ በአይኑም መጥፎ ነገር እንዳይመለከት፣ እጁ ኸይር እንጂ ሸር ላይ እንዳይሄድ፣ እግሩ ጥሩ ቦታ እንጂ ወደ መጥፎ እንዳይሄድ የኔ እገዛ ይኖረዋል አለ አላህ ሱብሓነሁ ወተዓላ። ምን ኮን ከወደድኩት። ስለዚህ ፈርድ ሰገድ፣ ሱና ላይ በርታ፣ ሱና ነገር ላይ በርታ። ሱና ሰላቶች አሉ አይደል? በቀን እኮ የሚሰገዱ በጣም ጠንካራ ሱና ሰላቶች 12 አሉ። እነዛን የሰገደ አላህ ጀነት ውስጥ ቤትን ይገነባለታል አሉ። ከዙሁር በፊት 4 ረካ፣ ከዙሁር በኋላ 2 ረካ፣ ስንት መጣ? 6። ከመግሪብ በኋላ 2 ረካ፣ ስንት መጣ? 8። ከኢሻ በኋላ 2 ረካ፣ ስንት? 10። ቀብልያ የፈጅር ሰላት ቀብልያ ሱብሂዋ ስንት ሆነች? 12። ለዚህ ነው የሱብሂውማ ሱና ሱብሃንአላህ ዱንያና ዱንያ ከያዘችው ነገር በአጠቃላይ የፈጅር ሱና 2 ረካ ሱናዋ ትበልጣለች ተባለ። ፈርድ ውስጥ ታዲያ እንዴት ነው ከዱንያ ጋር የምናነጻጽረው? 10ን የሰገዳሉ ነብዩ ሰለላሁ ዐለይሂ ወሰለም من صلى قبل العصر 4 ركعة ከአስር በፊት 4 ረካ የሰገደ ዱዓ አድርጎ ነው እኮ ነብዩ እንትን ረሂመሁላህ አላህ ይዘንለታል። አልባኒ ሐሰን ያሉት ሐዲስ ነው። አላህ ይዘንለት ማን? ከአስር በፊት 4 ረካ የሰገደ። ሱና ሰላት ጥቅም አለው። ፊትህን ያበራላል። ዝቅ ባልክ ቁጥር ከፍ ትላለህ። ለአላህ ዝቅ ባልን ቁጥር አላህ ከፍ ያደርገናል። ምናልባትም የውመል ቂያማ ሰላትህ ጉድለት ኖሮት ፈርድ ሰላት ጉድለት ካለው አላህ ምን ይላል? እንዙሩ ሀል ለአብድ ሚን ተጠውዒን ለባሪያ የተመልከቱለት እስቲ ሱና ሰላት የሰገደው አለ የጎደለውን ፈርድ ሰላቱን በሱና ጠግኑለት ሙሉለት ይላል አላህ። ጥቅም አለው። የአላህን ውዴታ ያስገኛል። አላህ ከወደደስ ሱብሃንአላህ መጀመሪያ ጅብሪል ይወድሃል። አላህ ከወደደ መላእክቶች ይወዱሃል። መላእክት ሰማይ ላይ ያሉ መላእክት ቁጥራቸው የሚያውቅ ማን ነው? ወላሂ ማንም አያውቅም። ማንም በቀን 70,000 መላኢካ ከካዕባ ትይዩ 7ኛ ሰማይ ላይ በይተል ማዕሙር የሚባል ልክ ከካዕባ ትይዩ የተሰራ አለ። መላእክቶች የሚጠውፉት ወይም የሚገቡበት ዒባዳ የሚሰሩበት በቀን 70,000 መላኢካ ይገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ የገቡት ለሁለተኛ ጊዜ እድል አይኖራቸውም። እስከ መቼ? ኢላ የውሚል ቂያማ ድረስ። ኢላ የውሚል ቂያማ ድረስ። ቁጥሩን ታዲያ ማን ነው የሚያውቀው? ጀሃነም አሉ አላህ ከጀሃነም አላህ ይጠብቀን። ቀላል ሆነች ሁሌ በቃ ስለምሰማው ጀሃነም ሲባል ያ አላህ ከጀሃነም አላህ ይጠብቀን። ወቁዱሃ الناس والحجارة ነው የተባለው ማገዷ የሰው ልጆችና ድንጋይ ነው የተባለው ማገዷ የጀሃነም ከዱንያ እሳት 69 እጥፍ ትበልጣለች ተብሏል። ይህን ጀሃነም መላእክቶች ይጎትቷታል። ጀሃነም ብቻ 70,000 መያዣ አላት። አንዱን መያዣ 70,000 መላኢካ ነው የሚይዘው አንዱን መያዣ። ስለዚህ አንዱን መያዣ 70,000 መላኢካ ከያዘ የጀሃነም መያዣዋ ራሱ 70,000 ከሆነ 70,000 ሲባዛ በ70,000 4 ቢሊዮን 900 ሚሊዮን ማለት ነው። መላእክቶች ጀሃነምን እየጎተቱ ይመጣሉ። የቁጥራቸውን እንትን ብዛቱ ከአንዱ ሰማይ ወደ አንዱ ሰማይ 500 ዓመት ያስኪዳል። ሰማይ ውስጥ አሉ ነብዩ ሰለላሁ ዐለይሂ ወሰለም የ4 ጣት ቦታ ክፍት ቦታ የለም። ሁሉም አላህን እየተገዛ ግማሹ ሩኩዕ አድርጓል፣ ግማሹ ሱጁድ ላይ፣ ግማሹ ቆሟል። ሁሉም ሌሊቱም ቀኑን ኢላ የውሚል ቂያማ ድረስ አላህን ይገዛሉ። እንደዛም ሆኖ ጌታችን ወይ ተገቢውን መገዛት እኮ አልተገዛንም ይላሉ። እነዚህ ሁሉ መላእክቶች ይወዱሃል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በአንድ ሐዲስ አባ ሁረይራ ያስተላለፉት ሐዲስ ላይ ኢነላህ ተዓላ ኢዛ አሐበ አብደን አላህ አንድን ባሪያ የወደደው ጊዜ ደዓ ጅብሪልን ይጠራዋልና ፈቃለ ይለዋል ኢኒ ኡሒቡ ፉላነን እኔ እከሌን ወደዋለሁ ፈአህቢብሁ እሱን ውደደው ይለዋል። ፈዩሒብሁ ጅብሪል ይወደዋል። ከዛ ثم ينادي في السماء ሰማ ውስጥ ላሉ መላእክቶች ይጣራል። ጅብሪል የመላእክቶች አለቃ ስለሆነ ይጣራል። ፈየቁል ይላል ኢነላህ ዩሒቡ ፉላነን አላህ እከሌ የሚባል ስም ተጠርቶ እኮ ነው። ስም ተጠርቶ ሱብሃንአላህ እከሌ የሚባል ሰውን አላህ ይወደዋልና እናንተም ፈአሂቡሁ ውደዱት።
فيحبه أهل السماء سما ውስጥ ያሉ መላእክቶች ይወዱታል ثم يودع له القبول في الأرض ከዛ በምድር ላይም ተቀባይነት እንዲኖረው የአላህ ወዳጆች እንዲወዱት አላህ ያደርጋል ዛሬ አላህ ይቅር ይበለን ሰውን ለማስወደድ አላህ እናስቆጣለና የሆነ ሰውን ለማስደሰት የሆነ ሰው ደስ እንዲለው አላህ እናስቆጣለን ዛሬ ሰውን ለማስደሰት ብለ አላህን ካስቆጣ والله እነዛ የተደሰቱብን ሰዎች አላህ ባንተ ላይ እንዲቆጡ እንዲጠሉ አላህ ያደርጋል የጊዜ ጉዳይ ሰዎች አላህን ለማስደሰት ብለ ሰዎች ቢጠሉህም የጠሉ ሰዎች ነገ እንዲወዱ አላህ ያደርጋል ምንም ጭንቀት ሊሆን የሚገባው መጀመሪያ አላህ ይደሰትብኛል አይደሰትብኝም ነው የሚደሰትብህ ከሆነ እሰየው ስራ ለፋ ድከም አላህን የሚያስቆጣ ከሆነ የሰዎችን ጫጫታ ተው የአላህ ነው መጀመሪያ አላህ ይደሰታል አይደሰትም አላህ ይወደዋል አይወደውም ነው የመጀመሪያ ጭንቀታችን መሆን ያለበት ሰዎችን ለማስደሰት መሆን የለበትም ማንን ለማስደሰት አላህን ማስደሰት ስለዚህ ምድር ላይ ተቀባይነት ይኖረዋል አሉ እዛው ሐዲስ ላይ ግን ሲናገሩ ምን አሉ وإذا أبغض يا الله ከጥላቸው ከቁጣው አላህ ይጠብቀን አሚን በሏ وإذا أبغض الله يتألا ጊዜ عبدا ባሪያውን دع جبريل አሁንም ይጠራዋል فيقول إني أبغض فلانا فأبغضه እከሌን ጠልቼዋለሁ ጥላው ይለዋል يا الله فيبغضه جبريل ይጠላዋል ثم ينادي في أهل السماء ከሳ ሰማይ ውስጥ ላሉ መላእክቶች ይጠራል إن الله يبغض فلانا فأبغضه الله እከሌን ይጠላዋል ጥሉት ይላቸዋል جبريل ሁሉም መላእክቶች በአጠቃላይ فيبغضه أهل السماء ሰማይ ውስጥ ያሉ መላእክቶች ይጠሉታል ثم تودع له البغضاء في الأرض ከዛ ጥላቸው ምድር ላይ እንዲሆን ይደረግለታል አላህ ሲወድ ሳር ቅጠል ይወድሃል ጀነት ውስጥ ያለውን ትልቁ ስጦታ ታውቃላችሁ ጀነት እንግዲህ ትልቅ ደረጃ አለው አላህ ለጀነት ሰዎች ይላሉ አቢ ሰዒድ الخدري ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ قال إن الله تبارك وتعالى يقول لأهل الجنة الله ለጀነት ሰዎች ይላቸዋል يا أهل الجنة እናንተ የጀነት ሰዎች ሆይ فيقولون لبيك ربنا وسعديك ይላሉ አቤት ይላሉ فيقول هل رضيتم ወደዳችሁ የሰጧችሁን ጸጋ ወደዳችሁ ይላቸዋል فيقولون ይላሉ የጀነት ሰዎች وما لنا لا نرضى እኛ ላንወድ ምን አለን ከዚህ በለጠ وقد اعطيتنا በርግጣ አንተ ሰጥተናል ما لم تعطي احدا من خلقك ከፍጡራኑ ለማንም ያልሰጠውን ለኛ ሰጥተናል እንዴት አንወድም فيقول أنا أعطيكم أني ستأتشوالو أفضل من ذلك كزي بلت ستأتشوالو سلاتشو قالوا يا رب جيتاتشن هوي وأي شيء أفضل من ذلك كزي بلت جنة سقبتو جنة كمجسة بلت ستوتا للا من الله بلو يتيكالو فيقول الله هلال أحل عليكم رضواني ውዴታዬን በእናንተ ላይ አደርጋለሁ فلا أسخط عليكم بعده أبدا ከዚህ በኋላ በእናንተ ላይ አልቆጣባችሁም አልጠላችሁም እናንተን እወዳችኋለሁ ውዴታዬን በእናንተ አደርጋለሁ ሱብሃንአላህ የጀነት ሰዎች ከአላህ ውዴታ የበለጠ የተሰጣቸው ስጦታ የለም የአላህ ውዴታ አንድ ሱሐቢይ ነበረ ነብዩ ሰለላሁ ዐለይሂ ወሰለም የሆነች እንትን ዘመቻ ነገር ሲልኩት ነብዩ የሌሉበት ዘመቻ ሰራያ ይባላል ገዝዋ ከተባለ ደግሞ ገዝዋ የሚባሉት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበት ነው እንደዚህ ትንሽ ቅፍለት ያሉበት የሆነ ጦርነት ምናምን ሲልኩት መሪ አድርገው ይልኩልና አንዱ ሱሐባ ነበርና ሲያሰግዳቸው فكان يقرأ لاصحابه في صلاتهم صلاه ሲያሰግዳቸው فيختم يختم ነበር ማለት መጨረሻው ሁሉ ይቀራል قل هو الله احد ቢቁል هو الله احد ሁሌ قل هو الله احد ይቀራል ሁሌ ይቀራል ሰላት አሰገደ ሁለተኛው ላይ መጨረሻው ላይ قل الله احد መጨረሻው ላይ قل الله احد ከዛ በኋላ فلما رجعوا የተመለሱ ጊዜ ذكروا ذلك لرسول الله صلى الله عليه وسلم አያችሁ ሰሃቦች አይደል አሁን አዲስ ሆነባቸው እዛ ጭቅጭቅ ውስጥ ኺላፍ ውስጥ አልወደቁ የዚህ ባለቤት ማን ናቸው ነብዩ ናቸው ስለዚህ ሲመለሱ ለነብዩ ሰለላሁ ዐለይሂ ወሰለም እከሌ እንደዚህ እኮ አደረገ ብለው ነብዩ ጋር አቀረቡ فلما رجعوا ذكروا ذلك لرسول الله صلى الله عليه وسلم
ለአላህ መልእክተኛ ይናወሱ فقال ነብዩ ማሉ ሰሉሁ እስቲ ጠይቁት ራሱን لأي شيء يصنع ذلك ይሄን ለምንድን ነው የሚፈጽመው ለምንድን ነው የሚያደርገው ራሱን ጠይቁት አሉ ነብዩ ሰለላሁ ዐለይሂ ወሰለም የዚህ ጊዜ ሄደው فسألوه ጠየቁት فقال لأنها እችንማኮ እኔ ምቀራት ሲፈቱ الرحمن يا الرحمن ባህሪያትን የምትገልጽ ስለሆነ فأنا أحب أني ودالو أن أقرأ بها الصن مقرأت ودالو سلاتشو فقال رسول الله صلى الله عليه وسلم يا الله ملك تنيا نبي عليه الصلاة والسلام قالوا أخبروه نقروت أن الله كو يحبه إنسو يودوال متفق عليه يا الله الصفة استنقراتا بسم الله الرحمن الرحيم با الله سمجيك أزاي روح بونو قل بل هو السو الله أحد عندنا بتشنيان كسوت من ملك يمي قمددلت يمي سجدلت أملاك يلم بتشنيا أملاك مانو الله أحد الله بتشانو الله الصمد الله يقول له متجانو مش شاتا متجاتا يتجنك متجبت متدقفوبت لو له متجانو لو له مكتاونو مانو الله نو صمد نو الله الصمد لم يلد الولدم ولم يولد الولدم التولدم لم يلد ولم يولد الولدم التولدم اي ولدم اي ولدم አይደለም الولدم التولدم الله ከዚህ ጠራ ነው ሚስት ከሚያዝ የጠራ ነው ልጅ ከሚያዝ የጠራ ነው ነሳራዎቹ መሲህ አልመሲህ ኢብኑላህ የአላህ ልጅ ነው ይላሉ ቀጠፉ ዑዘይር ኢብኑላህ ይላሉ ይሁዳዎቹ ቀጠፉ የመካ ሙሽሪኮች ደግሞ መላእክቶች የአላህ ሴት ልጆች ናቸው አሉ ቀጠፉ መተኸዘ الله ወለዳ አላህ ልጅን አልያዘም አይገባውም ልጅ እኮ የሚያዘው ለምንድን ነው ትንሽ ነገር ስደክም ይደግፈኛል ከዘራሲዝ መከታ ይሆነኛል በኪና ውስጥ ማስገብቶ ይዞኛ እንቀሳቀሰኛል ሲደክመኝ ይረዳኛል አይደል አላህ ከዚህ የጠራ ነው ሱብሃንአላህ ስንል እኮ ይሄ ነው ሱብሃንአላህ ስንል ጎዶሎ ከተባለ ነገር ባጠቃላይ አላህ የጠራ ነው ልጅ አለው ሚስት አለው ሸሪክ አለው ምን አለው ከሚባል ነገር አላህ የጠራ ነው ሱብሃንክ ጥራት ይገባ ይሄ ነው እኮ ስለዚህ አልወለደም አልተወለደም ለአላህ ልጅ አይገባውም የአምላክ ባህሪ አይደለም ልጅ ሚያዝ የሰው ባህሪ ነው የአምላክ ባህሪ አይደለም በጭራሽ አላህ ልጅ ሊኖረው ማይገባም ሊባልም ማይገባም አደብ ያዙ ነው ሰማይ ምድር እኮ ሊሰነጣጠቁ ቀረቡ በምን የሰው ልጆች አላህ ልጅ አለው በማለታቸው ለም يلد ولم يولد ولم يكن له كفوا احد ለሱ አንድም ቢጤ አምሳያ የለውም ليس كمثله شيء وهو سميع بصير እሱም ይመስል አንዳች የለም ነገር ግን አላህ ሰሚም ተመልካችም ነው ይሰማል ይመለከታል ይሰማል ይመለከታል ሲባል እንደኔና እንዳንተ ነው ማለት ነው ላ በጭራሽ ማን ወስፋለ እንደኔ እንዲማካልን አመሳሰል ነው ማን አመሳሰል አለ ليس كمثله شيء ብሏል እሱም ይመስል አንዳች ነገር የለም ነገር ግን وهو السميع بصير ነገር ግን ሰሚም ተመልካችም ያለው ማን ነው አላህ ራሱ ነው አላህን በወሰፈበት ራሱን በወሰፈበት ራሱን በገለጸበት እንገልጻለን ነብዩ ስለ አላህ ያረጋገጡን ባህሪ እናረጋግጣለን ከነፍሳችን ከፍልስፍናችን ከአእምሮአችን በራሳችን የሰራነውን ምን ያለውን ምንም ከኛ የማይገናኝ ነገር አምተን ግን ለአላህ እንለጥፍም አላህ ራሱን በገለጸበት እንገልጻለን እቺን የቁርአን አንቀጽ የአርህማን ባህሪ አላህ ስለሆነ እወዳታለሁ ሲል አላህ ይወድሃል አሉት ነብዩ ሰለላሁ ዐለይሂ ወሰለም አላህን መውደድ አላህ ኢነላህ يحب التوابين አላህ ተውባ የሚያደርጉትን ይወዳል አላህ እንዲወድ ከፈለክ ተውባ አድርጋ ወደ አላህ ተመለስ እህቴ ወደ አላህ ተመለሺ አላህ ይወድሻል ወደ አላህ ስትመለሺ አላህ ይወድሻል የአላህ ውዴታ ምልክት ሌላ ልንገራችሁ ሙስታይድ ናችሁ አላህ ይወደንም እንዴ ይወደናል والله አንዱ ምልክት እኛን በእስላም ማስቀመጡ የውዴታው ምልክት አሏ ነብዩ ሰለላሁ ዐለይሂ ወሰለም አላህ ዱንያን ለሚወደውም ለማይወደውም ይሰጠዋል ዱንያ መሰጠት የመወደድ የመጠላት ምልክት አይደለም ያስ ዱንያ መሰጠት የመወደድም የመጠላትም አይደለም እንጂማ ዱንያ የሰጡ ስንት አላህን ትእዛዝ የጣሱ
አላህን የካዱ ዓለም ላይ የሉም እንዴ? ብዙ አሉ። የመወደድ ምልክት ለምን አላህ ዘንድ ዱንያ ቦታ የላትም። ቦታማ ቢኖራት አሉ ነብዩ ሰለላሁ ዐለይሂ ወሰለም የብናኝን ክንፍ የምታክል ቦታ ቢኖራት አላህን ያመፀ የካደ ሰው አንድች ብርጭቆ ውሃ መጎንጨት አይችልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ግን ለዱንያ አላህ ቦታ የለም። ስለዚህ ዱንያ መሰጠት የመወደድም የመጠላትም አይደለም። ስለዚህ ምን አሉ? አላህ ዱንያን ለሚወደው ለማይወደውም ይሰጣል አሉ። ዲንን፣ ኢማንን፣ እስልምናን ግን ለሚወደው እንጂ ለማንም አይሰጥም። ስለዚህ አላህ ወዶህ ነው ወንድሜ የሰጠህ። እህቴ አላህ ወዶሽ ነው እስልምናን የሰጠሽ። ተጠቀሚበት፣ ተጠቀምበት፣ ኑርበት፣ ስራበት። በእስልምና ላይ አላህ እንዲያጸናን ያ ረብ እንበለው። አላህ በኢስላም እንዲያጸናን እሱን እንማጸነው። ሁሌ ተውባ እናድርግ። አላህ የሚያስደስተው ከሆነ አላህ ይወዳል ከተባለ የሚወደውን ስራ በአጠቃላይ ለመስራት መጣር፣ ለመስራት መጣር። አላህ የሚወደውን ነገር ዛሬ ሰው የሆነ ሰውን ለማስደሰት ደፋ ቀና ይላል እኮ ስንት መስዋዕት ይከፍላል። አላህን ለማስደሰትስ ምን የከፈልኩት መስዋዕት አለ? አላህን ለማስደሰት፣ አላህን ለማስወደድ፣ የአላህን ውዴታ ለማግኘት። አላህ ከወደደ ማንም ቢጠላ አይግረምህ። ወላሂ አላህ ብቻ ይውደድ። ደግሞ ልብ በል እርግጠኛውን አላህ ከወደደ ሰዎች ልብ በአላህ እጅ ነው፣ ይቀያይረዋል። እንዲወዱ እንዲጠሉ የሚያደርገው ስለዚህ አንተ የሱ ወዳጅ ከሆንክ ትወደዳለህ። ነብዩ ሰለላሁ ዐለይሂ ወሰለም አላህ አልወደዳቸው? በጣም ወዷቸዋል። ኸሊል አድርጎ ወዳጅ አድርጎ ይዟቸዋል። ስሙን ከስማቸው ጋር እንዲነሳ አድርጓል። ይኸው ዓለም ላይ ያሉ ሙስሊሞች ልብ ላይ ነብዩ እንዲገቡ አደረገ፣ እንዲወደዱ አደረገ። ሷሊህ ተብሎ የሚጠላለን ላ ደግ ሰው ነው መልካም ሰው ነው ከተባለ ሰው ይወደዋል። የአላህ ባሪያዎች ይወዱታል። ይህ ከየት መጣ ከተባለ አላህ ነው ይሄን ያደረገው። እንዲወዱህ የሚያደርገው አላህ ነው፣ እንዲጠሉህ የሚያደርገው አላህ ነው። ስለዚህ የአላህ ጥላቻ እንዳይመጣብህ ብቻ ልፋ፣ ድከም። ያ ደግሞ በዱንያ ላይ በምንሰራው ስራ ነው። ስለዚህ ኢነላህ ዩሂቡ ሳቢሪን፣ አላህ ታጋሾችን ይወዳል። ፈተወከሉ ተመኩ፣ ኢነላህ ዩሂቡል ሙተወኪሊን፣ አላህ በሱ የሚመኩትን ይወዳል ሲባል የኢባዳ አይነቶች መስራት ስትደገፍ በአላህ በስልጣንህም በዘርህም በገንዘብህም በጉልበትህም ወርውረው እሱን አላህዬ ብቻ አላህ ነው ያለኝ መደገፊያ እሱ ነው ሐስቢየላህ ወኒዕመል ወኪል ስትል በሱ ስትደገፍ እሱን ስትመካ አላህ ይወድሃል። መልካም ስትሰራ ወአሕሲኑ ኢነላህ ዩሂቡል ሙሕሲን፣ ወአሕሲኑ አሳምሩ አላል። በቃ ስትሰራ ማንኛውም ነገር አሳምረው ውብ አድርገው። ዒባዳም ስትሰራ ውብ አድርገው። ሰው ጋር ተቀጥረም ስትሰራ አሳምረ ስራ፣ በእኽላስ ማለት ነው። ጥርት አድርገህ አሳምረ ስራ፣ አላህ ይወድሃል። ኢነላህ ዩሂቡል ሙሕሲኒን፣ አላህ ሙሕሲኖችን ይወዳል። ኢነላህ ዩሂቡት ተዋቢን ወዩሂቡል ሙተጠሂሪን፣ አይ ንጹህ ጧሃራ የሆኑትን አላህ ይወዳል። ተውባ የሚያደርጉትን ይወዳል። ስለዚህ አላህን ውዴታ ለማግኘት አላህ ያዘዛቸውን ስራዎች ላይ እንበርታ። ዱንያ ላይ የአላህን ውዴታኛ ላይ እንዲረጋገጥልን ብቻ ጭንቀታችን ያ ረብ ከወደድካቸው ባሪያዎች አድርገን ብለን አላህን እንማጸነው። ወላሂ የአላህ ውዴታ ያገኘ ትልቅ ደስታ ላይ ነው፣ ትልቅ ደረጃ ላይ ነው ያለው። የአላህ ውዴታ ከሌለ ግን ከስረናል ማለት ነው። ስለዚህ አላህ ውዴታውን ሁሌ እኛ ላይ እንዲያደርግልን እኛም እንልፋ፣ እንድከም የዛሬው መልእክት ነው። አላህ የእውነት ወዷቸው ወደውት የውመል ቂያማ ሽልማታቸው በሽልማት ከሚንበሻበሹ ሰዎች አላህ አድርገን። ጀነት ውስጥ አስገብቶ ምን ልጨምርላችሁ ወደዳችሁ ብሎ ጠይቆ የጀነት ሰዎችን እንደጠየቃቸው እኛን ተጠይቀን ውዴታውን ከሚያረጋግጥላቸው ባሪያዎች መካከል አላህ አድርገን። አላህ የእውነት ከወደዳቸው ባሪያዎች መካከል አላህ አድርገን። የእውነት የአላህ ወዳጆች አላህ አድርገን። የእውነት የነብዩ አለይሂ ሰላቱ ወሰላም ወዳጆች አላህ አድርገን። የእውነት የነሱ ወዳጆች አላህ አድርገን። አማኞችን የምንወድ አላህ አድርገን። የአላህ ደጋግ ባሪያዎችን የምንወድ አላህ አድርገን። አላህ ያዘዘውን ነገር የምንወድ አላህ አድርገን። ከከለከለው ነገር የምንከለከል አላህ አድርገን። መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። እንደው መጨረሻችን በሸሃዳ አላህ ያርግልን። በሸሃዳ አላህ ያርግልን። ምላሳችንን ከመጥፎ ነገር አላህ ይጠብቅልን። ከውሸት ነገር፣ ከማዋሰድ፣ ከሐሜት ከመሳሰሉት ነገር አላህ ይጠብቅልን። ሰላም አላህ ያርገን። ሰላም አላህ ያርገን። ሀገራችንን ሰላም አላህ ያርግልን። ጭቅጭቁን አላህ ያንሳልን። ጭቅጭቁን አላህ ያንሳልን። ሰላም አላህ ያርግልን። ሰላሙን አላህ ያስፍንልን። ሰላሙን አላህ ያምጣልን።
ያ ረብ የሰው ልጅ በሰላም ገብቶ በሰላም የሚወጣ አላህ ያድርገው። ይህንን ሰላም አላህ ያረጋግጥልን። ፊሊስጤም ያሉት ወንድሞቻችንም ሰላም አላህ ያርጋቸው። ቤተል መቅዲስን ከነዚህ አረመኔ እጅ አላህ ነፃ አላህ ያውጣልን፣ ነፃ አላህ ያውጣልን። እንደው ዱንያ ላይ የተወደዱ በሸሪዓ ሊዘየሩ ሊጎበኙ የተደነገጉ 3 ቦታዎች አሉ። የመጀመሪያው መስጂድ አልሐራም ነው። የሚሰገደው ሰላት 100,000 ነው ተብሏል። አላህ እሱን ምን ዘይር አላህ ያድርገን። እንደዚሁም መስጂዱን ንቡዋ ብለዋል፣ የኔ መስጂድ ብለዋል። እዛ የሚሰገደው ሰላት ደግሞ 1000 ነው ከሌላ ቦታ ተብሏል። እሱንም የምንዘይር አላህ ያድርገን። ሌላኛው ቤተል መቅዲስ ነው። ከሌላ ቦታ ከሚሰገደው በ500 ይበልጣል ብለዋል። ሰላም አድርጎት ያንንም በሐያት እያለን የምንዘይር አላህ ያድርገን። ሰላም አላህ ያርገው። ቤተል መቅዲስን ሰላም አላህ ያርገው። አላህ ከጠላቶች እጅ አላህ ንጹህ አላህ ያርገው፣ ንጹህ አላህ ያርገው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين واجعلنا مع التوابين واجعلنا مع الصالحين واجعلنا مع الصادقين واجعلنا مع المخلصين. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።